ይመስለኛል። ለዛም ነው ለሆነ ነገር ምናምን ብለን እኛ ሌላ ስናስብ እነሱ ደግሞ አሞኝ ነው እንደዚህ ሆኜ ነው እያሉ ነበር። ትናንትም ልውልም ማለት ነው። ዘላለም ደግሞ ምን እንዳጋጠመው እንግዲህ ፈጣሪ ነው የሚያውቀው። ለማንኛውም ባሉበት እግዚአብሔር ይጠብቃቸው፣ ክፉን ነገር ያርቅላቸው ጀግናዎቻችን ማለት ነው። እንግዲህ እነሱ የመስፍንን ነገር ቢጨርሱ ራሱ ከመስፍን ጋር አብረው የሚሽለጠለጡ አንዳንድ ሸለጥላጦች አሉ። በዛ ዙሪያ ደግሞ አሸናፊ የተባለው ሰውዬም አለ። በአሸናፊም ውስጥ እንግዲህ ልክ እንደ መስፍን እያዘዘ በትዕዛዝ ሴቶችን ምንድን ነው እያስደፈሩ ሌላም ችግር እያመጡ ነው ያሉት እና ሀ ብለው እየጀመሩ ይመስለኛል። የመስፍን ማን ነው የአሸናፊን ጉዳይ ማለት ነው። መጀመሪያም እኔ ከዚህ በፊት እነሱም ብለዋል እንደዚህ ሌላ ቪዲዮ አምጥተን ስናሳያችሁ የእሱን ጉዳይ እየተውነው እንዳይመስላችሁ ከውስጥ ለውስጥ እየተከታተል ነው ብለው ነው። አንዳንድ ጊዜ ዝም ብላችሁ ስታዩ ፊት ለፊት አምጥተው መስፍንን እንግዲህ ብዙዎቻችሁ ታስታውሳላችሁ ስንት ወር እንደጨረሰባቸው እንዳደከማቸው። አሁን የዚህ ሰውዬ ጉዳይ ዝም ብላችሁ ስታዩ እኔ በልዑልና ዘላለም እደግፋችኋለሁ። ለምንድነው ታውቃላችሁ? ሚዲያ ላይ መጥተው የእሱን እየተከታተሉ አሁን ሲለቁ ነገ ሲለቁ ሰውየውን እንዲርቅ ነው የሚያደርጉት። ግን ውስጥ ለውስጥ እነሱን ከተከታተሉ ምንም አይነት መረጃ ከሌለው ይሄ ሰውዬ የትም ሊሄድበት አይችልም። ብዙ ጊዜም ላይፈጅባቸው ይችላል እሱን ለመያዝ ማለት ነው። አንዳንዴ የሚሰሩት ስራ ያው እነሱ ሲጀመር ሰውም ስላላቸው ስላላላቸው አይደለም፣ ራሳቸው ጥበብ አላቸው። ሰውን እንዴት አድርገው መያዝ እንደሚችሉ በደንብ ያውቃሉ። ሞር ደግሞ እኛ ሲጠፉ በእርግጥ በውስጥ ብዙ ነገር ያለባቸው ሰዎች ስለሆኑ እንግዲህ በሰው ጉዳይ ሲጠፉ የሆነ ነገር ሆነው ይሆናል። ምን ገጥሟቸው ይሆን? ይሄ የኛ ሀሳብ ነው። አይከፋም እኮ ለሰው ልጅ መልካም ማሰብ ጥሩ ነው። ግን እግዚአብሔር ይጠብቃቸው። በመጀመሪያ እኛ ስለተጨነቅን ኮሜንት ስለጻፋችሁ ያልሆነ የሆነ ብንል ምንም መፍትሄ የለም ማለት ነው። ግን እኛም ማንም አላልንም። እግዚአብሔር ይጠብቃቸው ባሉበት። እንግዲህ እነሱ መልካም ነገር ነው የሚሰሩ። ስንቶች ከጉድ እያወጡ ነው። ትናንት ዕለት እህታችን እንግዲህ ከሴትነቷ ሲጫወቱባት ለሁለት እንደውም እሷ ፈርታ ብዙ ነገር እንትን እያለች ነበር ማለት ልዑልን ፈርታ ይሆን ልጆቹን ፈርታ ይሆን? እውነቱን ለመናገር በጣም ተባ ምንድን ነው እያለች ነበር። መጨረሻ ግን ተናግራለች። አሁንም ይሄ ጉዳይ ዘላለም ሊጠፋ የቻለበት ምክንያት ሲመስለኝ ይሄንን አሸናፊ የተባለውን ውስጥ ለውስጥ እያሰሱ ካለበት ጉድጓድ ለማውጣት እየተሯሯጡ ይመስለኛል። ሚዲያ ላይ አምጥተው አሁንም ቪዲዮ ሲለቁ ሰውየውን እንዲያመልጥ ወይም ከነሱ እንዲርቅ ከማድረግ የተሻለ ይመስለኛል። እንደዚህ ቪዲዮ ውስጥ ለውስጥ እየሰሩ ሚዲያ ላይ ያለማምጣታቸው እኔ እደግፈዋለሁ። አንደኛ ለነሱ ስራቸውን ያቀልላቸዋል፣ ሁለተኛ ደግሞ እንትን ብዙ ጊዜ አይጨርስባቸውም ማለት ነው። ብቻ ባሉበት እግዚአብሔር ይጠብቃቸው። ያው እኛ አንዳንዴ የለመንነው በየቀኑ ቪዲዮ ሲለቁ ስለለመንን የሆነ ሲጠፉ ምን ሆኑ ምን አጋጥሟቸው ይሆን? ይሄ የሰው እንትን ነው። አንዳንዴ ኮሜንት የምትጽፉ ሰዎች እጅግ በጣም ለእናንተ እኔ ክብር አለኝ እውነት። ልክ ከጎናችሁ የሆነ ሰው የጠፋባችሁ ይመስል በቃ እነሱ ሲጠፉ ምን ያክል እንደምትጨነቁ ምን ያክል የሰው መውደድ ይስጣችሁ። አንዳንዴ የእውነት የሰው ፍቅር የሰው መውደድ ይስጣችሁ። እግዚአብሔርን መታደል ነው ይሄ ራሱ። በሰው የተወደደ እንትን በጣም እጅግ በጣም እድለኞች ናቸው ልዑልና ዘላለም። ልዑልና ዘላለም ብቻ ሳይሆኑም እንዲሁም ከጀርባ ያሉ ብዙ አሉ። እነ ቴዲ አሉ፣ እነ ለበልባለው አሉ፣ ሚኪ ጎጆ አሉ። በእንደዚህ አይነት ስራ የሚሰሩ በጣም ብዙ ናቸው። እኔ አሁን ትንሾቹን የጠራኋቸው ብዙ ሰዎች አሉ በዚህ ስራ ተሰማርተው የሚሰሩ። መጨረሻ ደግሞ እነሱ የሆነ ጥቃት ሲደርስባቸው ሰው ማስፈራራት በውስጥ እየመጡ ስራቸው እንዳይሰሩ የሚያደርጋቸው ብዙ አሉ። አንዳንዴ እርስ በርሳቸው ሲተጋገዙ ብዙም እንትን አይከብዳቸውም። አንድ ባለፈው ሰርችላችሁ ነበረ አዲስ አራዳ የሚለውን ልጅ ማለት ነው።
ብቻውን ስለሆነ ምን ያክል እየተጎዳ እንደሆነ ከሰው ጋር አብሮ ቢሰራ ይሄን ልጅ ብታግዙት ምናምን ብዬ ቀንጨብ አድርጌ ያሳየቻችሁ ነበር። እንግዲህ ብዙዎቻችሁም በሀሳቡ ተጋርታችኋል። ሸርም እያደረጋችሁ ብዙዎቻችሁ ለተወሰነ ሰው እንዲደርስ አድርጋችኋል። ይህ መልካምነታችሁ ደግሞ ይቀጥልበት ነው የምላችሁ። መልካም መልካም መስራት ለራስ ነው ለሰው አይደለም። በምድር የዘራሽው ምንድን ነው በሰማይ ታገኘዋለህ ይላል እግዚአብሔር ቃል እና መልካም ነገር መስራት ጥሩ ነው። ያው ባሉበት እግዚአብሔር ይጠብቃቸው ነው የምለው። የአሸናፊ ጉዳይም ይሁን ምን ገጥሞት ይሁን እንግዲህ ዘላለም ለምን እንደጠፋ 2 3 ቀን ብዙ ጉዳይ ይዞ ነበር እንዳያችሁት። በዚህ ሰሞን እንኳን ብዙ ነገር እያሳየን ነበር፣ አዳዲስ ነገሮች እንግዲህ በዚህ 3 ቀን ደግሞ ጠፋ ብሏል። እንግዲህ እረፍት ፈልጎ ይሆን የአሸናፊን ውስጥ ለውስጥ እያሰሱ ይሆን ብቻ አላቅም። እኔ እንግዲህ እግዚአብሔር ይጠብቃቸው። በውስጥም ለሚያደርጉ ለሚያግዟቸውም ከጎናቸው ያሉትም ከካሜራ ጀርባም ሁሉንም እግዚአብሔር ይጠብቃቸው ነው የምለው። ክፉን ነገር ያርቅላችሁ። ሁልጊዜ እናንተ ለሰው መልካም ስለምትሰሩ ለእናንተ ደግሞ የተሻለውን መልካሙን ነገር እንዲያጋጥማችሁ መኝላችኋል። የእውነት ከልቤ ማለት ነው። እናንተ እጅግ በጣም ቀና ልብ ያላችሁ ለሰው ልጅ ሲጠፋ ተጨንቃችሁ ኮሜንት የምትጽፉት ተመልካቾች በተለይ ምን ያክል ሰውን እንዴት አድርጋችሁ እንደምትከታተሉ በየጊዜው ከኮሜንታችሁ ማየት ይቻላል። እና እንደናንተ አይነት ቤተሰብም ስላፈሩ የእውነት ይሄ ራሱ አንድ እንትን ነው። ትለያላችሁ። ሰው ሲጠፋ ተጨንቃችሁ ሲመጡ ደግሞ እልል ብላችሁ ብዙዎቻችሁ። ወይኔ አንዳንዶች ኮሜንትማ በጣም ልብ እንትን ነው የሚለው የእውነት እጅግ በጣም ክብር ለእናንተ የእውነት። ሁልጊዜም ቪዲዮ ሲለቀቅ ልዑልም ዘላለምም የሚሉት ነገር ሰብስክራይብ አድርጉ ሰብስክራይብ አድርጉ ይላችኋል። አብዛኛው ሰው አይታችሁ ከሆነ እንግዲህ ልዑልም ሆነ ዘላለም ሰው ይገባል ያያል፣ ግን ላይክ እና ሰብስክራይባቸው ቁጭ እንዳለ ነው፣ ምንም አይጨምርም። ለምን እንደሆነ አላውቅም። አብዛኛው ዝም ብሎ ሳይ ነው የሚወጣ ታውቃላችሁ። ላይክ ሳያረግ ሰብስክራይብ ሳያረግ ዝም ብሎ ይገባል ይወጣል። በቃ ግን ስራቸውን ያያል፣ ግን ላይክ እና ሼር ይረሳሉ። ምን ይሆን አላውቅም። ግን ደግሞ ለእነሱ የሚያበረታቸው ነገር ትልቁ ነገር ላይክ እና ሰብስክራይብ ስለሆነ ግን ስገቡ ሁላችሁም ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ አትርሱ ማለት ነው። ሰውን በዚህ ነው ማበረታታት የምንችለው። እኛ ሌላ ነገር ባናረግ ቢያንስ ቪዲዮዋቸው ሲለቁ ላይክ እና ሰብስክራይብ ማድረግ ይሄ ራሱ ትልቅ እንትን ስለሆነ በዚህ ብናግዛቸው እላችኋለሁ ውዶቼ። አንዳንዶች ያው ራሳችሁም ፈልጋችሁ ወዳችሁ የምታደርጉ አላችሁ፣ አንዳንዶችም የምትረሱ አላችሁ። የምትረሱ ደግሞ ለማስታወስ ያክል ነው እንግዲህ ላይክ እያደረጋችሁ ግቡ። እንዲሁም ሰብስክራይብ ካላደረጋችሁ ደግሞ ሰብስክራይብ እያደረጋችሁ ሼር እያደረጋችሁ ወንድሞቻችን ከዚህ በላይ ይገባቸዋል። የሚሰሩት ስራ ሊያሸልማቸው እና እኛ ለላይክ እና ለሰብስክራይብ እንትን እንላለን፣ ግን ለነሱ ግን ሽልማት የሚያስፈልጋቸው ሰዎች ናቸው። የእውነት ትልቅ ነገር ማለት ነው። ያውም ከሰው ሳይሆን ከመንግስት ነው ሽልማት መሰጠት ያለባቸው። እነዚህ ሁለት ወንድሞቻችን የሚሰሩት ስራ የህግ አካል ራሱ የማይሰራውን ስራ ነው እየሰሩ ያሉት። የህግ አካል አንድ ጉዳይ ሰተሹ እስከ ስንት አመት ድረስ የማይጨርሰውን ጉዳይ እነሱ ግን በአንድ ቀን በሁለት ቀን መፍትሄ እያመጡ ፊት ለፊት እያጋፈጡ የሚያወጡ ጀግና ናቸው። እውነቱ ስናወራ ማለት ነው። በህግ ስትመጭ ደግሞ ነገ ዛሬ አንዱን ሲሉ ብቻ ሲጓተት ነው እንጂ የምታየው እንደዚህ ፈጠን ፈጠን ብሎ መፍትሄ ሲያገኝ አላየውም እኔ ማለት ነው። ግን ለሚሰሩት ስራ እጅግ በጣም እኔ እንጃ የእውነት ክብር አለኝ ለልዑልና ለዘላለም። እንዲሁም ከጀርባ ያሉት በእነዚህ ስራ ተሰማርተው የሚሰሩ በሙሉ እግዚአብሔር አምላክ ባሉበት ይጠብቃቸው፣ ክፉን ነገር ያርቅላቸው ነው የምለው። ሰላምና ፍቅር ነው የምመኝላችሁ ሁልጊዜም ባላችሁበት ማለት ነው። መልካም መልካም ለምትሰሩ ሰዎች እግዚአብሔር አምላክ በምትሄዱበት ሁሉ ሰላማችሁ ይብዛ።
ለማንኛውም ጋይስ የዛሬው ቪዲዮ ይመስል ነበር። ከተመቻችሁ ቪዲዮ ላይክ ያደረጋችሁ ጀምሩ። በሌላ ፕሮግራም እስክንገናኝ ድረስ ደህና ሰንብቱ። እንወዳችኋለን። ስትገቡ ላይክ ያደረጋችሁ፣ አዲስ ከሆናችሁ ደግሞ ሰብስክራይብ ያደረጋችሁ እንግዲህ እንጠብቃለን ልውላችን እስከሚመጣ ዘላለም እስከሚመጣ ድረስ ማለት ነው። እንወዳችኋለን። ባይ ባይ።